እዚህ ክርስቶስን ኦርቶዶክስ አትሰብክም ተብላችሁ ብትጠየቁ ምን ብላችሁ ትመሰክራላችሁ? እንኳን ቤተክርስቲያን ፍጥረታት በሙሉ ክርስቶስን ይሰብካሉ። ሰው በነፍስና በስጋው ሰው ዝም ብሎ ቆሞ ሲሄድ ክርስቶስን ይሰብካል። በነገራችሁ ላይ አንድ ሰው ሃይማኖቱን ለመካድ ክርስቲያን ላለመሆን ምንም አይነት ምክንያት የለውም። ምንም አይነት ምክንያት መጽሐፍ ቅዱስ ባያነብም ባለመጠመቁ የሚፈረድበት ሰው ዝም ብሎ እጁን ሲዘረጋ መስቀል ነው። ተሰቅያ አድንሃለሁ ብሎ ቀጠሮ ሰጥቶት ነበር። ዛሬ ደግሞ ተሰቅያ አድንሃለሁ እያለ መጽሐፍ አላነብም ቢል እንኳን በራሱ አካል እየመሰከረበት ይውላል። ቀኑን ሙሉ ለምን እስላም አይሆንም? ለምን ሌላ አይሆንም? እጁ የተዘረጋ ነው፣ በቃ መስቀል ነው። ቀኑን ሙሉ ክርስቶስ ተሰቅሏል ሲል ይውላል። ሳይወድ በግዱ እጁን ቆርጦ አይጥለው ምን ያደርጋል? ባያምነውም የክርስቶስን እምነት በአካሉ ሲመሰክር ይውላል። ሰው ነፍስ አለው፣ ስጋ አለው። ስንት ሰው ይባላል? ባላ ይዟችሁ አንድ ሰው ነው። ክርስቶስ አምላክ ነው፣ ሰው ነው። ስንት ነው? ስለዚህ ሰው በነፍስና በስጋው ተዋህዶ የክርስቶስን ተዋህዶ ይሰብካል። ሰው ልብ አለው፣ ሰው ቃል አለው፣ ሰው እስትንፋስ አለው። ስንት ይባላል? አንድ ሰው ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ስለዚህ ሰው በነፍሱ የኩነት ሶስትነት ሥላሴ ሶስትም አንድም ናቸው ብሎ ይሰብካል። በስጋውና በነፍሱ ተዋህዶ ደግሞ ምን ይላል? ክርስቶስ አንድ ባህሪ ነው ብሎ ይሰብካል። በአካሉ ደግሞ ምን ብሎ ይሰብካል? በአካሉ ክርስቶስ ተሰቅሎ አድኖኛል ብሎ ይሰብካል። ሳይወድ በግዱ በዚህ ይፈረድበታል። እንዳይፈረድብን እግዚአብሔር ይጠብቃል። ምን ብለው ሰበኩ የሚለውን አጠር አድርጌ ልንገራችሁ። ነቢያት እንዲህ ብለው ወከመ ተወልደ እምድንግል፣ ከድንግል እንደተወለደ ሰበኩ። ከድንግል እንደሚወለድ ምን ብለው? ኦሪትና ነቢያት አስቀድመው በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብለው ምድር ሳለው ተራቃ ብለው ሰበኩ። በኦሪት በቀዳሚ በመጀመሪያ እግዚአብሔር ሰማይና ምድርን፣ መጀመሪያ የምትለው ጊዜን የምታመለክት ሳይሆን ቀዳሚው ቃል የሚባል ቀዳማዊ ቃል የወልድ መጠሪያ ናት፣ የጊዜ መጠሪያ አይደለችም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምድር የተባለች ቅድስት ድንግል ማርያም ናት። ምድር ባዶ ነበረች የምትለው እሷ ከርግማን ነፃ እንደነበረችና የአዳምና የሔዋን በደል እንዳልነበረባት ሲያሳውቅ ነው። ምድርም አትታይም ነበር ያለው እመቤታችን በጊዜ አለመገለጧን ሲያመለክት ነው። በጊዜው በሥላሴ የምስጢር መጋረጃ ተሰውራ ትኖር ነበር እንጂ አልተገለጠችምና ነው። እመቤታችን ከሥላሴ አንዱን አካል እስከምትወልድ ድረስ እሷ በሥላሴ ሕሊና ታስባ ትኖር ነበር። ምን ያስደንቃቸዋል? እንኳን እመቤታችን ይህ ዛፍም ቢሆን በሥላሴ ሕሊና ታስቦ ይኖር ነበረ። ምክንያቱም እግዚአብሔር ቆይቶ የሚያውቀው እውቀት የለውም። ይህ ዛፍ እንደሚፈጠር ቀድሞ በሥላሴ ሕሊና ታስቦ ይኖር ነበር። ታዲያ እንደዚያ ከሆነ እንኳን ዛፉ ሰይጣንም ታስቧል። ታዲያ ሰይጣንም ከታሰበ ማርያም ታሰበች ማለት ምን ይደንቃል ትሉኝ እንደሆነ አይ ይሄማ እንደሚቆረጥ ነው የታሰበ። ሰይጣንም የታሰበ እንደሚቃጠል ነው። ማርያም የታሰበች ግን የዓለም የምድነት ምክንያት እንደምትሆን ነው። የታሰበችበት ምክንያት አስደንቆ ታስባ ትኖር ነበር ተብሎ ተለይቶ እንዲነገርላት ያደርግላታል። ከዚህ በኋላ እግዚአብሔር ብርሃን ይሁን አለ። ምን ማለት ነው? መሬት አትታይም ነበር። እንዲያውም ይገርማቸዋል። ውሃው ላይ መሬቱን ውሃ መልቶበት ነበር። በዚያ ላይ የእግዚአብሔር መንፈስ ሰፎ ነበረ። ይሄ ማለት ነው መሬት የተባሉት ነቢያት ናቸው። ውሃ የተባለ መርገም ነው። ኦሪት ዘፍጥረት ምዕራፍ 1 ስታነቡ መርገም ነው ውሃ የተባለ። በዚያ ላይ መንፈስ ሰፎ ነበር ማለት በደንብ አስተውሉ። መሬቱ ነቢያት አባቶቻችን፣ በላዩ ላይ የሞላው ውሃ ምንድን ነው? መርገም፣ የአዳም ኃጢአት፣ ሞት እንዲህ ያለው ነው። በዚያ ላይ በውሃው ላይ የሰፈፈው እግዚአብሔር መንፈስ ደግሞ እግዚአብሔር ቸር ነውና በመርገም ዘመንም ቢሆን ሕዝቡን ማስተማሩን አልተወምና ብለው ይተረጉሙታል እነ ቅዱስ ሳዊሮስ ማለት ነው። በዚያ በውሃው ላይ ሰፎ ነበር ማለት በተረገምንበት ዘመንም ቢሆን እግዚአብሔር አልተወንም፣ ያስተምር ነበረ። ዝናባትን ያዘን፣ ባሕርን ያፈስ፣ ቀላያትን ያፈስ፣ ብርሃናትን ያመላልስ፣ ነፋሳትን ያነፍስ፣ ፍጥረትን ያራባ፣ ይመግብ፣ ይጠብቅ፣ በቅዱሳንም ያደረ ያናግር ነበረ። ይሄንን ነው በዚያ ተናገረ። ከዚህ በኋላ ብርሃን ይሁን፣ ውሃው ይገለጥ፣ ለይትጋባ ማይ ውስተ ምልዓዲሁ፣ ባሕሩ ይሰብሰብ አለ። ምን ማለቱ ነው? መርገም እንግዲህ ይድረቅ፣ በቃ የኃጢአት ማይበል ገታም፣ መሬት ይታያል፣ የብሱ ታየ። ሰው ከእግዚአብሔር ጋር የሚታያይበት ዘመን መጣ። እግዚአብሔርን ለማየት በቃል። እመቤታችንም በሥጋ ተገለጠች፣ እስከሷ ደግሞ ክርስቶስ ተገለጠ። ብርሃን ይሁን አለ እግዚአብሔር፣ ጨለማው ይገፈፍ፣ ብርሃን ይሁን ማለት ስግው ቃል ክርስቶስ በአካል ይገለጥ፣ ብርሃን ክርስቶስ ይወለድ። ብርሃን ይሁን ያለው እግዚአብሔር ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ተጨንቆ እንዳይመስላችሁ። እነዚህ ሁሉ ቀጠሮች ናቸው።
ይህን ሰማይ ሲፈጥርልን ለጊዜው በዚህ ሰማይ አይኗችሁ አርፎ ይቆይ። በነገራችሁ ላይ የሰው አይን ያለ ማረፊያ መቆየት አይችልም። እስኪ አንድ ጊዜ ላዝዛችሁ። አንድ ጊዜ እያያችሁ አይናችሁን ያለ ማረፊያ እስኪ አቁሙት። ትችላላችሁ? ወደዚህ ብትዞሩ እኔ ጋር ያርፋል፣ ወደ ታች ብትዞሩ መሬት ያርፋል፣ ወደ ሰማይ ብትዞሩ መሬት። የሰው አይን ያለ ማረፊያ መቆም አይችልም። ማረፊያ ቢያጣ ተፈንጥሮ ይወጣ ነበር ይላሉ አባቶቻችን። ወልቆ ይወድቅ ነበር። ስለዚህ አይናችን ወልቆ እንዳይወድቅ ይህንን ጠፈር ማረፊያ አድርጎ ሰራለን። ግን አይምሰላችሁ፣ ለጊዜው በዚህ ሰማይ አይናችሁ አርፎ ይቆይ፣ ፍጻሜው ግን ሁላችሁን የምታሳርፍ ሰማይ ይሰጣችኋለሁ ብሎ እናቱን እየቀጠረን ነበረ። ለጊዜው ከዚህ ሰማይ የሚመሽ ፀሐይ ይውጣላችሁ፣ ፍጻሜው ግን ከእውነተኛይቱ ሰማይ ከእናቴ ዘላለማዊ ፀሐይን ይወጣላችኋለሁ እያለን ነበረ። መሬትን አብቂ ሲላት እናቱን እየቀጠረ ነው። ለጊዜው ከደዌ በልተውት ቁርጠት የማያድን ነገር ግን ለመኖር የሚበቃ ፍሬ የምታፈራ መሬት እንካችሁ፣ ከእሷ የሚወጣውን ፍሬ ብሉ ጠጡ፣ ፍጻሜው ግን የሕይወት ፍሬ የምታፈራ እናቴን እሰጣችኋለሁ፣ ከእሷ እኔ ተገኝቼ የሕይወት ፍሬ ትመገባላችሁ ማለቱ ነበር። መሬት የእናቱ ቀጠሮ ነበረች። ሰማይ የእናቱ ቀጠሮ ነው። ፀሐይ የእሱ ቀጠሮ ነው። ፍሬው የእሱ ቀጠሮ ነው። ይህንን እየቀጠረ ኖረ። ብርሃን ይሁን ማለት ጨለማው ይብቃ፣ ብርሃን የተባለ ድንቁርና፣ ጣዖት አምልኮ፣ መለያየት፣ እንዲህ ያለው ሁሉ የሲኦል ኑሮን ይሄ በቃ፣ ብርሃን ልጅነት ይሰጥ፣ ወንጌል ይነገር፣ እግዚአብሔር አንድነት ሶስትነት ይገለጥ ማለት ነው። የእግዚአብሔር መገለጥ በልቡናችን ላይ ይደርብን። ሃይማኖታችን እንዲገባን እግዚአብሔር ይፍቀድልን። በኦሪት ከመተወልደም ድንግል እንዲያርገው ሰበኩት። ወበነቢያት ናሁ ድንግል ትጸንስ ወተወልድ ወልደ። ተመልከቱ፣ እግዚአብሔር ራሱ ምልክት ይሰጣቸዋል። እነሆ ድንግል በድንግልና ትጸንሳለች ብለው ነቢያት ከድንግል የሚወለድ እንደሆነ ሰበኩ። ይሄ ለምን ይጠቅማቸዋል መሰላችሁ? የእግዚአብሔር ቤተሰቦች አንድ ሐሳብ ልንገራችሁ። የእናቱ ድንግልና ከድንግል መወለዱ አሁን ሌላው ቀርቶ የሌላ እምነት ድርጅቶች ክርስቶስ በድንግልና እንደተወለደ የሚያምኑ አሉ። ኢሳ ብለው መርየም ብለው ከድንግል ተወልዷል ይላሉ። ድንግል ለምንድን ነው ግን ኢሳ ከድንግል የተወለደ የሚለውን አይመልስም፣ መጽሐፉ አይመልስም። ከድንግል የተወለደበት ምክንያት ከሃሊነቱን ለማስረዳት ነው። ምን ማለት ነው? ፍጡር እናቱ በድንግልና እንድትወልደው ማድረግ አይችልም። ፈጣሪ ግን እናቱ በድንግልና እንድትወልደው ማድረግ ቻለ። እናቱ የማይቻል ነገርን መቻሏ ሁሉን ቻይ ልጅ እንደምትወልድ ለማጠየቅ ነው። በእናቱ ድንግልና የእሱ ሁሉን ቻይነት ተገለጠ። ሁሉን ቻይነቱ ሴት የማትችለውን ነገር የእሱ እናት ብቻ በማድረጓ በዚህ ገለጠ። ስለዚህ ነቢያት ክርስቶስ በእናቱ ድንግልና፣ ድንግል በድንግልና ትጸንሳለች ብለው የማይሳነው የሌለ ሁሉን ቻይ ጌታ ይወለዳል ብለው ሰበኩ። ክርስቶስ ማለት ካህሌ ኩሉ ማለት ነው። ካህሌ ኩሉ በሉ፣ አይዟችሁ። ሌላ ወተሰቅለ ዲበ ዕፀ መስቀል፣ በመስቀል እንደሚሰቀል ሰበኩ። ምን ብለው? በኦሪት ሙሴ እስራኤል ስቅል ተትርኤ ያለ ሕይወትከ ወይትተአመና፣ እስራኤል ሕይወትህን ተሰቅላ ታያታለህ ግን አታምናትም ብሎ ተናግሮ ነበረ። እስራኤል ሕይወትህ ተሰቅላ ታያታለህ፣ የተሰቀለ እንደሚርቅ ክርስቶስ ከእናንተ ርቋችሁ ይኖራል፣ ሕይወታችሁን ትሰቅላላችሁ ብሎ ነግሯቸዋል። ዘዳግም ላይ አላመኑበትም። ስቅል ተትርኤያ፣ ስለዚህ የተሰቀለው ሕይወት ለሞት የተሸነፈ ሳይሆን የተሰቀለው ሕይወት ነው ብለው ሰበኩ። እስኪ በሉ አንድ ጊዜ በሉ፣ የተሰቀለው አይዟችሁ፣ የተሰቀለው ምንድን ነው ብለው ሰበኩ? ሕይወት ነው ብለው ሰበኩ። የተሰቀለው ሕይወት ነው ብለው ሰበኩ። ክርስቶስ በዕለተ ዓርብ መሰቀሉ ሽንፈት አይደለም፣ ጌትነት ነው። ኪሩቤል ስንት ፊደል ነው? ቁጥር አሁን የጠፍጦን ነው ብላችሁ ነው የማትናገሩ? ንቃችሁት። ጥያቄው ከበድ ያለን ጥያቄ አመጣለሁ፣ አይዟችሁ። መልስ ይቸግራል እንጂ ጥያቄ አይቸግርም። ኪሩቤል ስንት ነው? መስቀል የሚለው ስንት ነው? ማርያም የሚለው ስንት ነው? እነዚህ ሶስቱም የእግዚአብሔር መናብርት ናቸው። ኪሩቤልም የእግዚአብሔር መንበር የሚሸከሙ ናቸው። መስቀልም ለክርስቶስ ዙፋኑ ነው። በዕለተ ዓርብ ነግሶ የዋለበት ሰይጣንን አሸንፎ ጌትነቱን መንግስቱን የገለጥበት ነው እንጂ የተሸነፈበት ጊዜ አይደለም። ስለዚህ ክርስቶስ መሰቀሉ ሕይወት ነው ብሎ ሰበከ። ወበነቢያት በኢሳይያስ ደግሞ ነሳ ደዌነ ወጾረ ሕማመነ፣ ደዌያችንን ተሸከመ ሕማማታችንን ተሸከመ ደዌያችንን ነሳ ብለው ተናገሩ። እንዴ በዚህ ሕይወትነቱን ሰበኩ።
በሽተኛ የበሽተኛን በሽታ መሸከም አይችልም። ወንጀለኛ ለወንጀለኛ ዋስ መሆን አይቻለውም። ክርስቶስ ግን ሕይወት በመሆኑ ደዌያችንን ተሸከመ ተብሎ በመነገሩ በዚህ ብቻ አምላክነቱ ይነገራል። እርግማናችን ተሸከመ ተብሎ መነገሩ መርገም የሌለበት ብቻ ነው። ቡሩክ የሆነ ብቻ ነው እርግማንን መሸከም የሚችለው ተሸክሞ ማስወገድ የሚችለው። ለፍጡር መርገም ቢያሸክሙት እንኳን አዙሮ ይጥለዋል እንጂ ተሸክሞ ሊያጠፋ አይችልም። ክርስቶስ ግን የኛን ደዌ ተቀብሎ አጠፋው። ወደሱ ግን ሳይደርስበት ማለት ነው። ሳይደርስበት ያ ማለት ነው ለርጉም የሚገባውን ተቀብሎ እርግማንን ደምስሶ በበረከተ ልደቱ ባርኮ በበረከተ መስቀሉ አጥሮ በበረከተ ትንሣኤው አንስቶ በበረከተ ርገቱ ሰማያዊ ሕይወት ሰማያዊ መንገድ መሰረተ።